ሰላም ሰላም እንዴት ናችሁ? ዛሬ ኦፍ ማይክ ዛሬ እንግዲህ የመጣሁት ከማናጀራችን ጋር ስቶሪ ታይም ልላችሁ ነው። ወንድ ልጅ ሆነ ስቶሪ ታይም እንዴት ትናገራለህ ካላችሁኝ የኔን አይደል የሌላ ሰው ስቶሪ ታይም ነው የምነግራችሁ። ሶ ብዙ ሰዎች ሶሻል ሚዲያ ላይ የተፈጠረው ነገር ከተፈጠረ በኋላ ታሪካቸውን ልከውልኝ ነበረ። የብዙ ሰውን እያየሁኝ ነበር እና አንድ ፍቃደኛ የሆነች እህታችን ደግሞ ታሪኬን ለሌሎቹም ባጋራ ካንተ ጋር ተመሳሳይ ስቶሪ አለኝ ብላኛለች። ስለዚህ እሱን እነግራችኋለሁ ማለት ነው። እቺ ባለ ታሪካችን ስሟን መናገር አልፈለገችም። ምናልባት ታሪኩን የሚያውቁኝ ሰዎች ከሰሙት በሚለው ማለት ነው። ግን ታሪኳን ልንገራችሁ። የጻፈችልንን እነግራችኋለሁ። እሺ ሰላም ብሩክ እንዴት ነህ? ሃይ እንዴት ነሽ? ሃይ እንዴት ነሽ? እሺ እኔም ካንተ ጋር ተመሳሳይ ታሪክ አለኝ እና ያደግኩት ከአባቴ ጋር ነበር፣ እንደኔ ማለት ነው። እናቴን አላቃትም ነበር። አባቴን ስለ እናቴ ጠይቄው መልሶልኝ አያውቅም። ሁሌ ምን ታደርግልሻለሽ ነበር የሚለኝ። እኔ ግን የማግኘት ፍላጎት በጣም ውስጤ ነበረ። ሁልጊዜ አስባት ነበር። ፎቶግራፏም ስለነበረኝ ስለሷ አልፎ አልፎም ቢሆን በልጅነቴ አስብ ነበረ። ከዛ አባቴ በቤተሰብ የመሬት ጸብ የተነሳ ሞተ። ከዛ አክስቴ ጋር መኖር ጀመርኩኝ። እዛም በጣም ብዙ ችግሮችን አይቻለሁኝ። በጣም ብዙም ተሰቃይቻለሁ። በተለይ የአክስቴ ልጅ ብላ በጣም የሚያለቅሰውን ኢሞጂ ነው ያደረገች። እሺ እና በጣም ሲሰለቸኝ ወደ እናቴ ለመሄድ ማሰብ ጀመርኩኝ። ግን እንደዛ ለማድረግ አልቻልኩም እና በመሃል የአባቴ እህት ሌላኛዋ አክስቷ ይመስለኛል ሳውዲ ነበረች እና ከሷ ጋር አውርቼ በቃ አመቻቸችልኝ ወደ ሳውዲ እንድትሄድ አመቻችላት። ኦኬ እሺ ከዛ ወይራማይ እሺ እና ሄድኩኝ እና በመሃል ያልነገርኩህ አንድ ወንድም አለኝ። እሱም ደግሞ ታናሼ ነው እና እዛ አረብ ሀገር ሆኜ ወንድሜ የሷን አድራሻ አፈላልጎ አወቀ እና ሄደ። ስሟንም ጠየቃት እና ሲጠይቃት እንደዚህ የሚባሉ ልጆች አሉሽ አላት እና እሷም አይ እኔ የለኝም ልጆቼ እነዚህ ናቸው ብላ ሁለት ትንንሽ ልጆችን አሳየችው እና እኔ ደግሞ ሰው ሀገር ሆኜ ይሄንን ስሰማ በጣም ከፋኝ። እናቷ እዚህ ሀገር ናት? ይቅርታ እናቷ ኢትዮጵያ ውስጥ ነች። ኢትዮጵያ ውስጥ ናት? ኦኬ እሷ ምን ወንድምየው ነው እያፈላለገ ያለው እናታቸው? ወንድም አላት፣ ታናሽ ወንድም እና እሱ ነው አፈላልጎ አግኝቷት የነበረው። ስቶሪው ላይ እንትን አላለችኝም። እኔም ብዙም ዲቴይል እንትን አላልኩኝም ነበር፣ አልጠየኳትም። እሺ ልጆቼ እነዚህ ናቸው ብላ ሁለት ትንንሽ ልጆችን አሳየችው እና እኔ ደግሞ ሰው ሀገር ሆኜ ይህንን ስሰማ ከፋኝ እና ማመንም አልፈለኩም እና በጣም ግራ ገባኝ። እንቅልፍ እስከማጣ ድረስ ተጨነኩኝ። ከወንድሜ ስልክ ተቀብዬ ደወልኩላትና ለሱ ያለችውን እንደገና ደግማ አለችኝ። ይህንን ስሰማ በጣም ከፋኝ፣ አለቀስኩ። ከዛ ለራሴ ቃል ገባሁኝ። ቃል የገባሁት ለኔ ያለሁት እኔ ነኝ አልኩኝ። ይሄ ከተፈጠረ 3 አመት ሞላው እና ብሩኬ እኔ መጀመሪያ ሰሞን ከፍቶኝ ተናግሬያታለሁ። ወንድሜ ደግሞ ጭራሽ ሊጣላቱላ ሞክሮም ነበረ። እናቴን ግን ሊጣላም ሞክሮ ነበረ። እናንተን ግን ሳያችሁ እርጋታችሁ፣ ትትናችሁ በጣም በቃ ደስ ይላል። ፈጣሪ ያሳድጋችሁ። እናመሰግናለን። አይዟችሁ እናንተ እርስ በርስ አንድ ላይ ተደጋግፋችሁ ትልቅ ቦታ ትደርሳላችሁ። ፈጣሪ ከክፉ ነገር ይጠብቃችሁ ብላናለች እህታችን። እናመሰግናለን በጣም እናመሰግናለን። አሁን አሪፍ ላይ ናት? የት ናት? አሁንም አረብ ሀገር እንደሆነች ነው የማውቀው። ኦኬ
ግን ያው በውስጥ መስመር እንደነገረችኝ ከሆነ ምን ላይ ነው የምታወራው? ወንድሟ ይመስለኛል ወደ ግቢ ያልፋል መሰለኝ አሁን ዩኒቨርሲቲ ኮንግራ ወንድሟ ኮንግራ እንለዋለን እና ያው በጣም የደነቀኝ ነገር እንደዚህ አይነት ነገር መጀመሪያ ሲፈጠር እኔ ብቻ ነኝ ምናምን ብዬ አስቤ ነበረ። በጣም ደብሮኝም ነበረ የሆነ ሰሞን ላይና ብዙ ሰዎች ግን እንደዚህ አይነት ተመሳሳይ ታሪክ ያላቸው ሰዎች አሉ። በጣም ያልተነገረ ታሪክ ያላቸው ሰዎች አሉ። በጣም የሚያሳዝኑ ማለት ነውና ግዴታ እንደዚህ አይነት ታሪክ ብቻ አይደለም፣ ሌላም እንደዚህ አይነት ሪሌትድ የሆነ ያስተምራል ብላችሁ የምታስቡት ታሪክ ካለ ንገሩን። እኛ እዚህ መተን እንደ ስቶሪ ታይም ልክ በዚህ መልኩ እንናገራለን። ከዛ ውጪ ግን ወደ ባለ ታሪካችን ስንመለስ ያው አይ ቲንክ ያክስቷልሽ ደፍሯት አይመስለኝም፣ ግን ምናልባት እንደዛ አይነት ነገር ሊያስብም ይችላል። አላቅም። በጣም ወርልድ ቢሊቪን በዚህ አጋጣሚ ወላጆች በጣም ብዙ ወሬ እየተሰማ ነው። በጣም የሚያስጠላ ነገር እየተሰማ ስለሆነ ፕሊዝ ቴክ ኬር። ሴት ልጅ ያላችሁ ወንድምም ቢሆን አሁን ህፃን ልጆች ያላችሁ ህፃን ልጅ ያለው ሰው በጣም ከባድ ነገር ነውና ከባድ ላይ ስለሆነ እሷም ራሱ የሆነ እሱን የአክስቴ ልጅ ብላ ዶት አድርጋ ነበር ያለፈችውና ያ በጣም ከባድ ነገር እንደሆነ መቼስ ማሰብ አይከብድም። እና ምን ልላችሁ ነው፣ እንደዚህ አይነት ታሪክ ያላችሁ ሰዎች ካላችሁ መታችሁ ንገሩን። እዚህ መተን ሼር እያደረግን የምንማርበት ደግሞ ወንድም አለሽ፣ በወንድምሽ እህታችን ደግሞ ወንድምሽ አለ። ከሱ ጋር አይዞሽ መባባሉ ራሱ በጣም ትልቅ ነገር ነው። ከብቸኝነት በጣም ይሻላል በጣም። እና እኔ አሁን ለምሳሌ የዛን ሰዓት ላይ ሚኪን አይዞ ማለቴ ለኔ ትልቅ ነገር ነው። ሚኪን አይዞ ማለቱ ለኔ ሳስበው ትልቅ ነገር ነው፣ ለሱም ትልቅ ነገር ነውና አይዞ የምትባባሉበት ሰው መኖሩ በጣም ደስ የሚል ነገር ነው። ሌላም ታሪኮች ደግሞ እንትን ያሉኝ አሉ፣ የተላኩልኝ ቴክስቶች ምናምን ነበሩና አንዳንዶቹ ጭራሽ ማንም ሰው የሌላቸውም አሉ እና በጣም የሚያሳዝን እነሱ ያው ፈቃደኛ ስላልሆኑ ነው ሙሉ ታሪኩን ያልነገርኳችሁ። ግን በቃ እንደዚህ አይነት ሁኔታ ውስጥም ያሉ ሰዎች አሉ እና እንደዚህ አይነት ሁኔታ ውስጥም ሆናችሁ የምታዩት ሰዎች አላችሁ እና ያልፋል እና ከዛ በተጨማሪ ደግሞ እዚህ ይሄንን ምን ማድረግ እንችላለን? እንደ አንድ ኮሚኒቲ ማሰብ እንችላለን፣ እንደ አንድ ቤተሰብ ማሰብ እንችላለን። ሁላችሁም እዚህ መተን እናውራበት፣ ቤተሰብ እንሁን። እኛ እርስ በርሳችን መደጋገፍ እንችላለን፣ እርስ በርሳችን መጠያየቅ እንችላለን። በቃ ልላችሁ የምችለው ነገር ይሄንን ነው። እኔ አሁን ላይ በቃ በአቅሜ ማድረግ የምችለው ነገር እናንተ እኔን አይዞህ ማለት እኔም ደግሞ እናንተን አይዞህ ማለት ነውና የዛሬው ቪዲዮአችን ይሄን ይመስላል። አጠረ ቪዲዮአችን አሳጠር ነው በጣም ያ 10 ደቂቃ ገና አሁን ሊሞላ ነው። እንግዲህ በቃ ሁላችሁም ላይክ አድርጉ፣ ሁላችሁም እየገባችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ቪዲዮ እየሰራን አይደለም አሁንም እንደዚህ አይነት ታሪክ አለና ዩቲዩብ ላይ ላውራው ወይ ምናምን ነገር ሲል ያ ለምን ወይነት ምናምን በሚለው ነው። ፈቃደኛ ብትሆኑ ጥሩ ነው፣ ደስ ይለናል። ይደብራል ላይ ነው ስቶሪ ታይም በወንዲያ ግን አልተለመደም። ግን ይሄ ፋሚሊ ነክ የሆነ ነገር ከሆነ አሪፍ ነው። በቃ ቤተሰብ ነው፣ ለሌላ ሰውም ትምህርት ይሆናል፣ ያልፋል። እዛ ቦታ ላይ አሁን ያቺ ልጅ አክስቷ ቤት ሆና እንደዚህ አይነት ቪዲዮ ብታይ ኦኬ ይሄም ያልፍና ነገ አሪፍ ላይ ሆናለሁ ራሴን እንችላለሁ ምናምን የሚል ነገር ይኖራታል። ስለዚህ አንድ ብቻችሁንም አይደላችሁ፣ ብቻችሁን አይደለም። በቃ እኔ ትልቁ ነገር ልላችሁ የፈለኩት እዚህ ቪዲዮ ላይ እነዚህ መሰል ታሪኮችም ሳይ የተረዳሁት ነገር ምንድነው፣ ብቻችሁን አይደላችሁ። በቃ አለን፣ እንደ ቤተሰብ አለን፣ ሰፖርት እየተደራረግን ሰው አለ። በጣም ብዙ ስቃይ ውስጥ እያለፋችሁ ያላችሁ ሰዎችም እንዳላችሁ ይገባኛል። ስለዚህ እንደ አንድ ኮሚኒቲ እንደ አንድ ቤተሰብ እናስበውና ይሄንን ያው ታሪካችንን ሼር ማድረግ፣ እርስ በርስ መደጋገፍ፣ አይዞሽ መባባል ትልቅ ነገር ስለሆነ እንደዛ የምንልበት ቻናል እናርገው እስኪ።
ከሌሎች ቪዲዮዎቻችን በተጨማሪ ደግሞ እንደዛ የምንባባልበት ቻናል እናድርገው። ምክንያቱም የመጀመሪያው ስንመጣም እኔ የመጣው ነው በዚህ አይነት ወይ ነው እናንተ እኔን አይዞህ ብላችሁኝ ነው። ስለዚህ አይዞሽ መባባል ደግሞ ኖርማል እናድርገው። እዚህ ላይ መተን ሰፖርት እንደራረግ። ቴሌግራም ግሩፕም እንከፍታለን። ምን ላይ ላኩልህ ግን እንደዚህ ስቶሪያቸውን መላክ የሚፈልጉ ሰዎች? አሪፍ ሀሳብ። ስቶሪያችሁን መላክ የምትፈልጉ ሰዎች ኢንስታግራም እዚህ ጋር አስቀምጥላችኋለሁ፣ ቲክቶክ እዚህ ጋር አስቀምጥላችኋለሁ። ከዛ በተጨማሪ ደግሞ ቴሌግራም ግሩፕ ከስር ዲስክሪፕሽን ላይ አስቀምጥላችኋለሁ። ስለዚህ የገባችሁ እዛ ግሩፑን ጆይን ማድረግ። ከዛ በተጨማሪ ደግሞ እንትናቸውን ደግሞ ስቶሪያቸውን እዛ ላይ ሼር ማድረግ ትችላላችሁ። በውስጥም መላክ ትችላላችሁ። ቴሌግራም ላይ አይ ቲንክ ሰው እንዳያገኛቸው ግሩፕ ላይ እንዳይለቁ ኢንስታግራም ላይ ወይ ቲክቶክ ላይ ወይም ደግሞ ቴሌግራም ላይም ሆኖ ብሩክ የራስህን እንትን በልና ሜንሽን አድርግና ከዛ በኢንቦክስ ላኩለት ስቶሪያችሁን። ያስተምራል ብላችሁ ያሳለፋችሁትን ነገር አሁን ችግር ውስጥ ያላችሁም ከሆነ እኛ መርዳት መደገፍ የምንችል ከሆነ ጀስት በሐሳብ ሌላ ነገር አንችልም፣ ሌላ ነገር አቅማችን አይችልም፣ ግን በሐሳብ ጀስት እንደዚህ ብታረጊ እህታችን እንደዚህ ከኛ በላይ ደግሞ እኛ ገና ልጆች ነን፣ ከኛ በላይ ትልቅ ሰው ዩቲዩብ ላይ አለ። ስለዚህ እነሱ ደግሞ ሞር በጣም ጥሩ ነገር ይመክሯቸዋል። ብዙ እናቶች አሉ፣ ብዙ አባቶች አሉ፣ ትልልቅ ሰዎች አሉ። ስለዚህ እነሱም ሀሳብ ይሰጧቸዋል። እንደዚህ ብታረጊ እንደዚህ ቢሆን ምናምን የሚሉ ነገሮች ስላሉ አሁን ላይ ችግር ላይ ያላችሁም ይሄን ቪዲዮ የምታዩ ሰዎች ስቶሪያችሁን ላኩልን። በሀሳብ ለመደገፍ እንሞክራለን። ኮሜንት ላይ ሀሳባቸውን ይሰጣሉ ምናምን እና አሁን የላከች የመጀመሪያ ፍቃደኛ የሆንሽ ሰው ስሜ እንዳይጠቀስ ስላልሽም ነው። እናመሰግናለን፣ በጣም እናመሰግናለን። ብዙ ሰዎች ይማሩበታል። ብዙ ሰዎች ብቻቸውን እንዳልሆኑ አሁን ፊል እያደረጉት ያሉት ነገር እየተሰማቸው ያለው ነገር ብቻቸውን እንዳልሆነ እንዲረዱት ሊያደርጋቸው ስለሚችል እንደዚህ አይነት ስቶሪ በመላከሽ እናመሰግናለን። ሌሎቻችሁም በዚህ ተበረታታችሁ ደግሞ እንደምትልኩ ተስፋ እናደርጋለን። ምርቃት አደረኩታ። ለማንኛውም አሜን። ለማንኛውም የዛሬው ቪዲዮአችን ይሄን ይመስል ነበረ። በቀጣይ ደግሞ እንደዚህ አይነት ተመሳሳይ ስቶሪ ምናምን ነገር አይደለም ራንደምሊ ነው የሰራ ነው። እንደዚህ በቃ እዚህ ቁጭ ብለን ነበረ። ቲክቶክ ቪዲዮ ልትሰራ ነበር ሀሳባችን። ግን አሬ ዩቲዩብ ከሰራን ስንት ጊዜ ሲባል እንደዚህ ላውራ ብላኝ ነበር ነው ስላለኝ ነው ታሪካችንን ሼር የሚያደርግልን ሰው በሚለው ነው። ስለዚህ እናመሰግናለን። በጣም በደንብ እንበረታታለን። እንደ ተቋም እንከፍታለን። እሷን አትስሟት፣ ቤት እሷን አትስሟት። አይ መጨረሻ ላይ ማናጀራችን ነች። እንደዚህ አሳዛኝ ታሪክ ሰምተንማ መጨረሻ ላይ ሳናስቃቸው ፈገግ ሳናስብላቸው እኔ ደግሞ አጠራዋለሁ። ማታ ላይ ከሆነ እያለቀሱ ይተኙ እንዴ። ስለዚህ እናመሰግናለን። ወዳችኋለሁ። እህታችን በጣም እንወድሻለን።